ከጥቁር ቀለም ላይ ነጭ ጠብታ ማግኘት ይከብዳል። አቤል እያወሳሰብክብኝ ነው። አንድ ቀን ይገባሻል። አይ ከልክሎሽ ነው አይደለ? የልጅሽ ሞት ላይ የሉሊት እጅ አለበት። እራሷን እቻ አቃጥላ የገደለችው። አቤት አቤት! ቆይ ራስህ እንደምንድን ነው የምታየው? ተው ቶሎ በሉ። ወንድሟ እዚህ ነበር፣ እትየዋ ቤት ናት። ስለዚህ በርገንጥሉና ወስዷት። በአሁኑ ግን እንድታግቷት ሳይሆን እንድጨርሷት ነው የምፈልገው። የኔ ጨረቃ ሽን ያው ምን ይሻለኛል? ምን ነው? ምን ተፈጠረ? እንዴት አባሽ እኮ እንደምታምሪ ማለት እንዴ! አይ 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 እንዴ! ይሄማ በፍጹም አይሆንም፣ አይሆንም። ይሄኔ ጉዴ! እንደዚህ ነው ስለ የነበረው ይህንን ነው። ያኔት ድብልቅልቁን አወጣችሁ። ያኔት የማንን ፎቶ አይታ ነው እንደዚህ ክው ያለችው? ምንድን ነው እሱ? ቤተሰብ ይመስሏችኋል ወይስ ደግሞ ምን አይነት ነገር ሊሆን ይችላል? ምን ታስባላችሁ? አንድ ነገር ነግራችኋለሁ። ከዛ በፊት ግን እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል አሾይና ነበረ። ከሰሞኑ ድንዛዜ አውጥቶናል። በጣም ደንዝዘን ነበረ። ደንዝዘንም አደንዝዘውንም ነበሩ አይደለ? ደባሪ ጊዜ ሳምንት ነበረ። በቃ ሳምንቱ ሙሉ የሆነ ማይስብ አይነት ነገር ነበረ። አሁን ላይ ደግሞ ድብልቅልቅልቅ ብሎ በጣም ሳቢ የሆነ ነገር ተፈጥሯል። ያኔት ከነናታን ጋር ምንድን ነው የሚያገናኛት? ጠላት እንደሆነች እናውቃለን፣ ግን ምንድን ያየችው? ለምንስ ነው የደነገጠችው? ይህን አስባችሁታል? እኔ እርግጠኛ ሆኜ የምነግራችሁ ቤተሰብ እንደሆነች ይሰማኛል። ወይ የናታን እህት ወይ የያፌት እህት አይዶን ነው፣ ምናልባት የኤፉ። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይሄ በዚህ ይለፍና ኤፉ ቀድማ ሄዳለች፣ ናታን ተከትሏል። ሉሊት ምን ይውጣት ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ይህንን እንኳን እኔ ልንገራችሁ፣ ሪከመንድ ላድርጋችሁ። እንደ እውነቱ 80% ምንም ነገር አይፈጠርም ብዬ ነው የማስበው። ማለት ሉሊትም ምንም አያደርጓትም። ያው የሄዱበት አካሄድ ሊያጠፏት ነው አይደለ? ግን ምንም እንደማይፈጠር እርግጠኛ ሆኜ ነው የምነግራችሁ። ምክንያቱም ይህንን ነገር ታስቆማለች። ማ አትሉኝም? ወሬውን የጠነሰሰችው ነገሩን የጠነሰሰችው ሴትዮ መልሳ ታቆመዋለች ወይም ደግሞ አይባልም፣ ግን አማርኛችን ችግር አለበት። ታስቀረዋለች በሚለው ይስተካከልልኝ። ቢኒ ድምፁን ከስንት ጊዜ በኋላ ሰማ ነው። እኔ ያልኳችሁ ይኸው ጊዜው መጥቶ ደረሰ። አቤል ወይም ማስቲካ ላምጤ ፍቅር ከፂ ጋር ባይጀምር በጣም ደስ ይለኛል። ፂ መጀመር የለብሽም ከሱ መራቅ ወይም ደግሞ እሱን ከአንቺ አርቂው እያልኩ ነበረ ስናገር የነበረውና ከዚህ በፊት ምክንያቱም የድሮ ፍቅረኛ ወይም ደግሞ በጣም የምትወደው ፍቅረኛው ነች አይደለ? ነው አይደለ ቢኒ? እሱ ብቻ ደግሞ ሳይሆን የመጀመሪያ ፍቅረኛዋ ነው። ስለዚህ የመጀመሪያ ፍቅረኛ እንደገና ደግሞ በጣም የምታፈቅረው ፍቅረኛዋ በህይወት ካለ ወደ እሱ ማትመለስበት ምንም ምክንያት የለውም ብያችኋለሁ። ኢቭን ለያፌት እንኳን ይቅርታ ተደርጓል አይደለ? እሱ ለሱም ይቅርታ ያደርጋሉ። ፍቅር ሁሉን ያሸንፋል የሚል ነገር አንስቼላችሁ ነበረ። አሁንም ያንን ነገር ነው እያየን ያለ ነው። ብቻ ማስቲካ ላምጤ እንግዲህ አሁን የሚፈዝበት የሚደነዝዝበት ጊዜ ነው የሚሆነው። እኔ የሚሰማኝ እንደዛ ነው። ፍቅር አለመጀመራቸው ራሱ በጣም ደስ የሚል ነው። በጣም ተመችቶኛል። እንዳይፈጠር ብዬ ለእናንተም ሪከመንድ ሳደርግ ነበረ፣ ለእነሱም ይህን ነገር አስቡበት ብዬ ነበረ እና የተፈጠረበት አካሄድ ወይም ደግሞ ሁኔታው ግልጽ የሆነበት መንገድ በጣም ደስ ይል ነበረ። እንደው ቢኒ በዚህን ሰዓት ቴክስት ባይልክና ቢኒ እንዳለ በህይወት እንዳለ ባታቅ ኑሮ በነጋተኛው ወይም ደግሞ ቀጣይ ክፍል ላይ እንደምትቀበለው እርግጠኛ ነበረ። ግን ቢኒ በመሀል ጣልቃ ገባ። በጣም አሪፍ ጊዜ ላይ ነው ጣልቃ የገባው። ታይሚንግ ትችላለህ። ለማንኛውም እስኪ የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ከኔ የተሻለ ወይም ደግሞ በእኔ ላይ የምጨምሩት ነገር ካለ ኮሜንት ላይ ደቅ አድርጉልኝ። አጠር አድርጌዋለሁ። ከዚህ በፊት የነበረውን ምናልባት የቆየ ሊሆን ይችላል፣ እሱን አዳምጡት። አለበለዚያ ላይክ አድርጋችሁ ለፉ። በቀጣይ ክፍል አብረን እንገናኛለን። አብረን በሰላም ያደርሰንና እንገናኛለን። ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ ያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። የፈራሁት ደረሰ ስል የነበረው ይህንን ነው።
ፂ እንዳትሳሳት፣ ፂና አቤል ፍቅር መጀመር የለባችሁም እያልኩ ነበረ። ምክንያቱም አቤል እንዲጎዳ ስለማልፈልግ። ታውቁታላችሁ የፍቅርን ነገር። ቢኒ በህይወት አለ። ፂ ቢኒ በጣም ነው የምትወደው። እንደገና የመጀመሪያዋ ነው። ቢኒ መጣ ከተባለ ወደኋላ አትልም። የምሬን ነው የምላችሁ። አይኗን አታሽ። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች፣ አማን ናችሁ? ዛሬ አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ምንም አዲስ ነገር አልነበረም። አዲስ ነገር መጨረሻ ላይ የተፈጠረው ነገር ነው። እሱም ምንድን ነው? የማስቲካ ላምጤና የፂ ጉዳይ መጀመሪያ ላይ ያነሳውላችሁ ወይ መግቢያ ላይ ያነሳውላችሁ ነገር ነው። በቃ ፍቅሩን መግለጹ እንደሚወዳት ምናምን ማውራቱ ነው። ሌላ የተለየ ነገር የለም። ወሬ ነበር የነበረው፣ አሉባልታ። በተለይ ደግሞ ኤፉና ናታን ምንም መታየት አልነበረባቸውም በፍጹም። ምንድነው ያልገባኝ? ቁጭ ብሎ እያሰበ ነበረ። ከዛ በኋላ መጣች። ከመጣች በኋላ ምን ተፈጠረ አትሉኝም? ይዞ ተያይዘው ወጡ። እንዴ ምን ያደርግልኛል? እኛ ምን ያደርግልናል? እንዴ ተውላ። አይ የምሬ እውነት ለመናገር በቃ አሾፋችሁብን። ዝም ብዬ ሳስበው ሐረግ ተከታታይ ድራማ ከዚህ በኋላ 200 ክፍል ምናምን ይቀረዋል። በዚህ አካሄዳችሁ ማለት ነው። ከምሬ ነው ምላችሁ። እስኪ ከኑሐሚን ተማሩ። የምሬ ነው ምላችሁ። ኑሐሚን ተከታታይ ድራማ ማለት ነው። በየጊዜው አዲስ ታሪክ። አሁን ላይ እንደውም ትንሽ ቀዝቀዝ እያለ መጣ እንጂ በቃ አዲስ ታሪክ። እንደዛ ሲሆን ድራማው ራሱ ያጓጓል። በጉጉት እንድታዩ ያደርጋቸዋል። ነገ ምን ሊፈጠር ይሆን ብላችሁ እንድታዩ ያደርጋቸዋል። ሐረግ ላይ ደግሞ አሁን ይሄ ነገር ቀንሷል። አይ ቲንክ እረዳቸዋለሁ። ክፍሎቹን ወደፊት ገፋ ለማድረግ እንዲሁም ደግሞ ገንዘብ ሜክ የምታደርጉት በእንደዚህ አይነት መልኩ ነው። ገብቷችኋል? የሆነ ሰዓት ላይ በጣም አዋቂ ይሆናል። የሆነ ሰዓት ላይ ደግሞ ምንም ተራ የሆነ ነገር ይታያል። ምክንያቱም ሁሌ የሚያጓጓ ነገር ከሆነ ድራማውም ያልቃል። አንደኛ አሰልቺ የሚሆናል፣ ሁለተኛ ደግሞ ሎንግ አይሄድም፣ ረጅም መንገድ አይሄድም እና ለዛም የተነሳ ይመስለኛል እንጂ የትናንትናው ክፍል ምንም ደስ የሚል ነገር አልነበረም። ቤት ደግሞ እህትና ወንድሞች ሲጨፍሩ ምናምን እንትን ሲሉ ነበረ ምናምን። አሪፍ ነው። ሴተላጤ ውሏን ልታሳዩ ሞክራችኋል፣ ግን እናውቀዋለን ምን ያደርግልናል ብላችሁ ነው። ደህና ነገር ብታሳዩን አሪፍ ነው። እነ ሉሊት ምናምን ሲኖሩ ነው ሲጀመር የጨዋታው የሚያምረው። ትንሽ ዳጊ አዝናንቶኛል እውነት ለመናገር በድጋሚ ለመስረቅ መሞከሩ። እሱ ነገሩ ትንሽ ፈታ ያደርግ ነበረ። ከዛ በዘለለ እውነት ለመናገር በትናንትናው ክፍል ምንም የረባ ነገር አላየሁም። ምንም እኔ አልተመቸኝም። በቃ እውነቴን ልንገራችሁ፣ በቃ ዝም ብሎ ክፍል ስለነበረ ሰዓት መግደያ ነው በቃ እንጂ አሪፍ ነገር አልነበረም። አይ ቲንክ የእኔ ፍላጎት ብቻም ሊሆን ይችላል። ይሄ በእኔ እይታ አመለካከት ወይም ደግሞ በእኔ አስተሳሰብ ሊሆን ይችላል። የእናንተን ኮሜንት ልታስቀምጡልኝ ትችላላችሁ። ሐረግን እንዴት ትጠብቁታላችሁ ጋይስ? እንዴት ትጠብቁታላችሁ? እስኪ ወደፊት ምን ሊፈጠር ይችላል ሐረግ ላይ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን በጣም ቆዩ፣ ውጭ የወጡት ቆዩ። አዎ ያፌትም ወደ ውጭ ሄዷል ተብሏል። ነገሮችን አስተካክሎ ቢመለስና እሱም ብናየው አሪፍ ነው። ከዛ በኋላ ደግሞ ቤዛማ እዛ ኑሐሚን ላይ በቃ ሰግጣለች። በአሁኑ ታስራለች አይደለ? እዚህ ደግሞ ብትመጣ አሪፍ ነው። በቃ አሁን ትንሽ ረፍት ታርግ። እዛ እሷም ውጭ ነው ያለችው። ከውጭ ነው የምትሰራው አይደለ? እንትን ኑሐሚን ከውጭ ሆና ነው የምትሰራው። ኢትዮጵያ ላይ አይደለም የተሰራ ያለው። ለዛ ነው። ገብቷቸዋል፣ ተረዳችኝ አይደለ? እና እሷ ብትመጣ አሪፍ ነው። የእሷ ፍቅረኛ ምናምን እነ ዲያራ ምናምን ቢመለሱ ትንሽ ድራማው አሪፍ የመሆን ነገር ይኖረዋል ብዬ አስባለሁ። እነ ቢኒም ጠፉ። ከምሪ ነው የምላችሁ። በቃ ብዙ ይሄ አትራክት የሚያደርግ መዓት ነገር አለ። በተለይ ምዕራፍ 1 ላይ ያላለቀ በጣም አትራክት ሲያደርግ የነበረ ነገሮች ነበሩና ያንን ሂደት ብታስኬዱት ወይም ደግሞ ብታስቀጥሉት የተሻለ እይታ ይኖረናል፣ የተሻለ ፍቅር ይኖረናል ለድራማው ብዬ አስባለሁ እንጂ አሁን የትናንትናው ክፍል እኔ እንጃ አይዶን ነው። የእናንተን ሀሳብ ደግሞ ጀባ በሉን። ከዛ በኋላ ያለውን ነገር አብረን እናየዋለን ማለት ነው ኮሜንት ላይ። ለማንኛውም እዚህ ላይ ይበቃናል። ለምን ለዚህ ሌላ ነገር አይቼ ነበር እና እሱን ትዝ ብሎ ነው። እሺ ጋይስ፣ በመሀል ከካሜራ ተቆርጣ ወጥታለች እና እሷን አይቼ ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ይዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ሐረግ መጨረሻው ነበር እንዴ ትላንትናው ክፍል? ሰዎች እኔ መጨረሻው መስሉኝ እንዴ ጋይስ። ምንድን ነው ይህ ሁላ ዳታ? ምንድን ነው የጀመራችሁት?
መጨረሻው ራሱ እኮ እንደዚህ አላማረም ጋይዝ። ማለት ምዕራፍ 1 ከዚህ በፊት የነበረው እንደዚህ አላማረም። በቃ አጨራረስ እኮ ነው ይመስለው። ወይኔ ልጁን ደግሞ ተጫወቱበት እኮ መጫወቻ። ወይኔ በላችሁ ማለት አሁን ነው። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? የዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ሐረግ በትናንትናው ክፍል ፈታ አድርጎን ነበረ። የሚያዝናና አይነት ክፍል ነበረ ትላንት የነበረው። በተለይ ኤፉ ወይኔ ኤፉ ምን ይሻልሻል አንዴ እንደዚህ ስትሆኝ እንደውም እኮ በጣም በቃ ተመቸሹ። ለልጁ ራሱ በቃ ተመቸሹ። አይ ጥሩ ጊዜ ነበራችሁ፣ እንደ እውነቱ ጥሩ ጊዜ ነበራችሁ። ግን አልገባኝም ምን አስመልክቶ ነው ኤፉ ብቻዋን ጨልላ መጨረሻም ከሱ ጋር ጨለሉ። እኔ ያሳዘነኝ አፍቃሪው ነው። አፍቃሪው በቃ አየር ላይ ቀለጠ። ያምጣው ስለው አምጥቶ ቆለለው አሉ አቦች ሲተርቱ አበው። እንደዛ ነው የሰማሁት። እንግዲህ ስሙኝማ እኔ የምላችሁ ሐረግ ላይ ብዙ ነገር ስለጎደለ የሆነ ቅር አላላችሁም ጋይስ? ለምሳሌ ቤዛ፣ ያፌት እነሱ ከሌሉ እኮ ድራማው ብዙ ምንት ላይ ነው። በተለይ ያፌት ከሌለ እነ ዲያራ ሴት አሉ። የቤዛ አፍቃሪ የት አለ? ትዙ ትወጣለች ተብሏል፣ ትዙ የለችም። እነሱ ሁሉ ቢመለሱ ድራማው አሪፍ ይሆናል ብዬ አስባለሁ። በጣም የተሻለ ነገር እናያለን ብዬ አስባለሁ። አሁን ባለበት ሁኔታ ግን የሆነ ተመሳሳይ የሆነ ነገር ነው እያየን ያለ ነው። ሉሊት እንግዲህ ቀጥላለች፣ ጨዋታውን ቀጥላለች፣ እየመራች 1-0 እየመራች ነው። ናታን 1 እኩል ሊሆን ይችላል በቀጣይ ክፍል። ዳጊን ደግሞ አስቀፈደዱት። ገኒን እንደዚህ አይነት ባህሪ ባሰጧት በጣም ደስ ይለኛል። ለገኒ እንደዚህ አይነት ባህሪ አይገባም። እኔ ገኒ በጣም መልካም አስተዋይ፣ ሁሉን ነገር እንትን የምታደርግ የምታመዛዝን መካሪ እናት፣ ደስ የምትል እናት። ምዕራፍ 1 ላይ እንደዛ ነው ያየነው አይደል ጋይስ? በቃ ለሁሉ ነገር መፍትሄ አታጣም፣ ለሁሉ ነገር ምክር አታጣም፣ ለሁሉ ነገር ማጽናኛ ቃል አታጣም። አሁን ደግሞ በእሷ ደርሶ እንደዚህ መጥፎ ነገር ስታወራ ጥሩ አይደለም። የእናት አንጀት እንደዚህ ነው። ምንም ቢያጠፋ ምንም ልጃቸው ምንም እንዲሆን አይፈልጉም። በቃ ምንም ቢያደርግ ምንም ይደብቃሉ፣ ልጃቸውን ይደብቃሉ። ማለት ምን ብዬ ልንገራችሁ ጋይስ፣ መጥፎ ስራ እንደሆነ ያውቃሉ። ሳያውቁ ቀርቶ አይደለም፣ መጥፎ ስራ እንደሆነ ያውቃሉ፣ ጥሩ እንዳልሰራ ያውቃሉ። ግን ምንም ቢሆን ልጃቸውን አሳልፈው መስጠት አይፈልጉም፣ ምንም ቢያደርግ ማለት ነው። እና ከባድ ነው። እሱን ነገር ነው ያሳዩን። ግን ገኒ ላይ እንደዚህ አይነት ነገር ባይመጣ እኔ ደስ ይለኛል። የምሬን ነው። በፊት ማንነቷ እየመከረች እያስተማረች ብትቀጥል ደስ ይለኛል። አማርኛ እንግዲህ እንደዚህ ነው ያመልጠኛል አንዳንዴ። እና እሱን ነገር ብናይ በጣም አሪፍ ነበረ። ፂና ማስቲካ ላምጤ ወይም አቤላ ቀጥሏል። እንግዲህ አብረውች ጠጋጠጋ በስታለች። እኔ በኋላ ቢኒ ሲመጣ እንዳከዳህ ብዬ እኮ ነው። ኧረ ተው ይቅርብ አቤል፣ ይቺ ልጅ አንተዋጣህም ይቅርብ ያልኩት እኮ እኔ እሱ ስለምትከዳህ እኮ ነው። ምክንያቱም የመጀመሪያ ፍቅርዋ ቢኒ ያለ በህይወት አለ። ስለዚህ ከምንም በላይ እሱን ነው ልታስቀደም የምትችለው። ፍቅር ደግሞ ይቅር ይላል፣ ይረሳል፣ በደልን ይረሳል፣ በደልን ይተዋል፣ ከዚህ በፊት የነበረውን ነገር ይረሳል። እና ያ ነገር ስላለ አቤላ እንዳይጎዳ ስላችሁ ነበረ። ለአቤላ የሆነች ሌላ ሸበላ ብትመጣ አሪፍ ነው ብዬ አስባለሁ። እናንተ ምን ታዝባላችሁ? በትናንትናው ክፍል ከዚህ ዘለለ እንኳን አዲስ ነገር የለም። በቃ የሆነ ቀለል ያለ አይነት ክፍል ነበረ፣ ግልጽ የሆነ አይነት ክፍል ነበረ። ውስብስብ አይነት ክፍልም አልነበረም። መጨረሻ ላይ የተቋረጠበት ቦታ ውስብስብ የሆነ ክፍል አልነበረም ምናምን እና ረጋ ያለ ክፍል ነበረ። እስኪ እንግዲህ በቀጣይ ክፍል ምን እንደሚፈጠር እናያለን። እናንተ ሀሳባችሁን ኮሜንት ላይ አስቀምጡልኝ። የምጨምሩልኝ ነገር ካለም ኮሜንት ላይ መጨመር ይቻላል። በጣም ነው የምወዳችሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። ፒስ። መቼም ገኒ ደየመች አትሉንም፣ አታደርጉትም እንዴ? የለም እንደዛ መሆን የለም። እውነቴን ነው የምላችሁ። ዳጊ ግን ምን እየሆነ ነው ጋይስ? ዳጊ ምን ነክቶት ነው? ኤፉና ናታንም ሊጣሉ ይችላሉ እንዴ? ደብተር ወይም ደብተር ነው ይሄ የህፃን ልጅ ሰሌዳ አስመስሎት እኮ ነው ጋይስ። ከዚህ የሚማሩ ልጆች ወረቀት ሰጧቸው የሚሰሩትን ነገር እኮ ነው የሰራችበት ኤፉ። ኤፉ ምን ሆነች ነው? ጸብ ላይ ያልነበራችሁ እንዴ? ይሄ ሁሉ ቅናት ነው እንደዚህ የሚያደርጋት፣ ቅናት ነው። ለምን ተደብቆኝ ስልክ ያወራል ነው አይደል? ይሄ ሁሉ ገብቶናል፣ ተርተነዋል። እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ አብረን ሐረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች ጀባ አመላችሁ ይሆናል። ከበዓል በኋላ የመጀመሪያው ቪዲዮ ነው እንግዲህ
በዓሉ እንዴት አለፈ? ያው ዛሬም በዓል ነው እኛ ጋር ዶሮ እስኪያልቅ ምናምን ስጋ እስኪያልቅ ምናምን በዓል ነው አይደለ? ሳምንት ወር የምናከብር ሰዎች ሆነን እኛ ሀበሻ እንደ ለምን እንደው ታውቃላችሁ? ፈረንጅ በነጋተኛው ስራ ይገባል። እኛ ጋር ስራ የለም አባቴ። በነጋተኛው እንቀጣለን። ኢቭን ትምህርት እንኳን ለሳምንት ምናምን ነበር ድሮ። በእኛ ጊዜ አንሄድም። በቃ ገና ከሆነ ሳምንት 2 ሳምንት ፈታ ብለን የምሬ ነው። የትኛውን በዓል ይሁን በቃ እረፍት ብሬክ አለኛ። እኔ ስማር እንደዛ ነው። በትንሹ ሳምንት እቀራለሁ። ተማሪ ሊሄድ ይችላል። 1-2 ተማሪ ነው የሚሄደው ምናምን አንሄድ በቃ አንሄድ። ብዙ ጊዜ የመጀመሪያው ሳምንት ላይ ጭራሽ የለም ማለት ይቻላል። ትምህርት የለም ይታወቃል። የለም ትምህርት ግን ቀጣዩ ሳምንት ላይ ራሱ እየተንጠባጠቡ ነው የሚመጡት። ሙሉ ተማሪ አይመጣም እና እንደዚህ ነው የተማርነው። በአሁኑ ጊዜ ግን በጣም ተሻሽለዋል። በነጋተኛው ትምህርት ቤት ትገባላችሁ። የምሬ ነው። አሳዘኑኝ ተማሪዎች፣ አሳዘናችሁ። የምሬ ነው። ከምሬን ነው የምላችሁ። እንዴ ማለት አንዳንዴ ከክፍለ ሀገር መጥተው ምናምን የሚማሩ ልጆች አሉ ምናምንና ቤት ተከራይተው ምናምን የሚማሩ አሉ። እዚህ አዲስ አበባ ባይሆንም እንኳን ሌሎች ቦታዎች ላይ ክፍለ ሀገር ምናምን ላይ ብትሄዱ ከሌላ ከገጠር መጥተው ከተማ ትናንሽ ከተሞች ላይ መጥተው ተቀምጠው የሚማሩ አሉ። እና በዓልን በደንብ ሳያከብሩ ተመልሶ ሲመጡ ትንሽ ቅር ይላል። ስጋዋ ሳያልቅ እንዴ ምን ሆኜ ነው ከኤፉ ወጥቼ ወደ ስጋ ያዛልቃል። ይሄ ያዛልቅም ያጣላል። በጣም ነው የሚያጣለው። ኧረ ወደ ድራማ ልመለስ ጋይስ። ለማንኛውም በዓሉ አሪፍ እንዳለፈ ተስፋ አደርጋለሁ። ወደ ድራማችን ስንመለስ ከበዓል በኋላ የነበረን የድራማ ሁኔታ ግራ የገባው ነገር ነው። ፎቶ ተለጥፎ እንግዳ መጥቷል። ዳጊ እናቱን ጭራሽ እንቅ እንዴ ዳጊ ምንድን ነው የወሰደው? ስትወስድ የነበረው መድኃኒት ዳኒ ነው እንዴ ሲወስድ የነበረው? ዳኒ አይደለም ዳጊ። ዳኒ ኬት ዛልክ ዛሬ ዳኒ የሚባል ጀለሳለኝ እና ጋይስ እንዴት ነው ነገሩ? እኔ ግራ ገብቶኛል። የዳጊ ነገር ግራ ገብቶኛል። ካሌብ ደግሞ የማይቸው በቃ ያራዳ ልጅ ስልኩን ጥልፍ አድርጎ ሄዷል። አሁን ሁሉንም ነገር ያገኛል። ያቺ ተንኮለኛ ፍቅረኛውም እጇ እንዳለበት ምናምን ያውቃል። በቃ ነገሮችን ያስተካክላል ብዬ ነው ማስበው። እስኪ እናንተ ምን ታስባላችሁ? ሉሊት ይህን ነገር በምን መልኩ ትወጣዋለች? ወይስ ደግሞ ካሌብ ሁሉም ላይ ይደርስ ይሆን? እኔ የሚደርስባቸው ነው ይመስለኝ። ሉሊት የሚሳካላት አይመስለኝም። ምክንያቱም ስልኳን ወስዷል። ስልኳ ጋር ከገባ ከማን ጋር እንደተደዋወለች ምናምን ሁሉን ነገር ስለሚያውቅ ነገሮችን ወዲያ ያስተካክላል ብዬ አስባለሁ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። የፈራሁት ነገር እንግዲህ ቀጥሏል። ማለት እኔ የፈራሁት ያው የማስቲካ ላምጤን እና የፂን ፍቅር ነው። ማለትም ቢኒ አለች እኮ ቢኒ በህይወት አለች እና እሱ ሲመጣ እቺ ልጅ ወደ እሱ ልጥፍ እንዳትል ነው ወደ ቢኒ ማለት እንጃ። ይህን ሁሉ ነገር አድርጎ እንዴት ምናምን ልትሆኝ ትችላላችሁ? ወንድሟን እንደዛ አድርጎ ልትሉኝ ትችላላችሁ። ፍቅር ነው ጋይስ አይደለ? በመሀላቸው ያለው ፍቅር ደግሞ ሁሉን ነገር ይሽራል። ሁሉን ነገር ይተዋል፣ እንዳልተፈጠረ ያስባል። ይሄ ያለ እውነታ ነው። እሱ ብቻ ሳይሆን ያፌትን ይቅር ያሉ ሰዎች ቢኒን ይቅር የማይሉበት ምንም ምክንያት አለ ብዬ እኔ አላስብም። ከያፌት በላይ የጎዳቸው አለ ብዬ አላስብም። ቢኒ በእርግጥ ጎድቷቸዋል። በታመነ ሰው መጎዳት ትንሽ ነገሩ ከበድ ሊል ይችላል። ግን የስጋ ወንድምህ እንኳን እንደዚህ እያደረገ ከሆነ ባዳ ደግሞ ባዳ ነው፣ ታውቁታላችሁ። እና ምንም የሚደነቅ ነገር የለውም እላችሁ ፈልጌ ነው። እናንተ ምን ታስባላችሁ? እኔ አሁን ድራማው እንደዛ የሚሆን ይመስል ማለት ይሄ ሀረግ አይደለም። በቃ ነገሮች ይተሳሰሩና መልሶ ደግሞ ቢኒ ይመጣል። በቃ አይታችሁ ከሆነ ቢኒ ጠፍተዋል አሁን ሰሞኑን እና ቢኒ ሲመጣ ነገሮች እንትን ይላል ብዬ አስባለሁ። እሷም ተረጋግታ አትቀመጥም። ከአቤል ጋር ያለው ነገር አሁን እንደሚቀጥለው አይቀጥልም ብዬ ነው የማስበው። የእናንተንስ ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ በትናንትናው ክፍል ለየት ያለ ነገር አላየውም፣ ግን አብዛኛው ኮሜንት ተብሎ የተነገረኝ እንትና ትምጣ ቤዛን አምጦልኝ ምናምን የሚል አይነት ኮሜንት በዝቷል። እንዴት ነው ተብያለሁ እና ቤዛ የት ነሽ? ነሺ አምራን ሆና ቁጭ ብላለች። ጋይስ ካላያችኋት አምራን ሆና ኑሐሚን ላይ ቁጭ ብላለች። በአዲሱ ዩቲዩብ ቻናል ላይ ሪቪው እያደረኩት ነው። ኑሐሚን እዛ ላይ መታለች አምራን ሆና እና ውጪ ነው ሄደችው፣ ከሀገር ውጭ ማለት ነው። ገብቷችኋል? ሀገር ውጭው እዛ ነው እና ትመጣለች። እባካችሁን ትንሽ ታገሱ። አሁን በቀጣዩ ክፍል እንደሆነ ልናመጣት እንችላለን፣ አለበለዚያ ቀጣይ ክፍል ላይ ግን እንዴት ነው ቤዛ ያላችሁት ምንድን ነው? ቤዛ ደግሞ ሴቶች ናቸው አሉ በጣም ቤዛ ሲሉ የነበሩት ምንድን ነው? ቤዛ በምን ወደዳችኋት? ቤዛ እንዴት ያፌትን አላላችሁ? ረሳችሁት? እንዲ ያፌትም ይምጣት በሉ እንጂ ጋይስ። ያፌትም እኮ አረቱ ለሼ ነው። እሷን ጠርታችሁ እሱ አዎ ይከብዳል። ጭራሽ ባሰብኝ አማርኛ
ከድሮ ባሰብኝ። ለማንኛውም በጣም ወዳችኋለሁ። ከወይንካችሁ ክፉ እነዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ ይሆንላችሁ። በድጋሚ መልካም በዓል፣ መልካም ሳምንት ይሆንላችሁ። ፒስ። ገኒ በሰላሙ አይደለም የሆነ ነገርማ ጨብ አድርጋ የሆነ ዘጭ አድርጋ ምናምን ምርቅን ብላለች እንጂ በሰላሙ አይደለም እንዴ! ኧረ በስመ አብ! ያልተጠበቀ የምሬን ነው። እንደዚህ አይነት ነገር ለዛው በገኒ ላይ አይጠበቅም፣ አይታሰብም። መጠበቅ አይደለም አይታሰብም ጭራሽ። ምክንያቱም ምዕራፍ 1 ላይ ገኒን አስባችኋታል? ምን አይነት ነገር ስታስተምረን እንደነበረ፣ ምን አይነት እናት እንደነበረች። ከእሷ እንደዚህ አይነት ነገር አይጠበቅም። ለካ ሰው ሲያረጅ ልጅ ይሆናል የሚባለው እውነት ነው። ዋው! እንዴት ናችሁ ውድ የሐረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ከዛ በፊት ግን እንኳን ለገና በዓል በሰላም አደረሳችሁ። በዓሉም የሰላም የደስታ የፍቅር ይሆንላችሁ። እንግዲህ ተወልዷል። ማን ካላችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶልናል። የእሱ መወለድ የኛ መቀጠል ሆኖልናል እና እሱን እያመሰገንን የመቀጠል ዘመን ይሆንልን። እንኳንም ተወለደልን። እሱ ባይወለድልን ዛሬ እኛ ምን እንሆን ነበር ብዬ ሳስብ እገረማለሁ እና ተመስገን በሉ ልላችሁ ፈልጌ ነው። በዚሁ አጋጣሚ ወደ ጉዳያችን ስንመለስ ገኒ በሰላሙ አይደለም። እኔ የሆነ ሚኑ አበደች እንዴ ብዬ ማሰብ። አይታችኋታል? ግን በደንብ ፀጉሯ ምናምን በደንብ አይታችኋታል? ኧረ እኔማ ጤነኛ ትመስለኝ። የምሬን ነው እንዴ! ጭራሽ ደግሞ ፎቶን አሳትማ መታ ግድግዳ ላይ። ኧረ ይመችሽ ሉሊት፣ አንደኛ የሳቃችን ምንጭ። አሁንም የሳቃችን ምንጭ ሆነሽ ቀጥለሻል። በዚሁ ከቀጠልሽ ግን ልትቀደሚ ነው። በማን አትሉኝም? በገኒ። ገኒ አልተቻለችም። አካሄዷ ሁኔታዋ ምናምን እንዳለ አልተቻለችም። የምሬን ነው፣ ከምሬን ነው የምላችሁ። ገኒ በፍጹም አልተቻለችም። ወደ ይፉና ወደ ናታን ስንመለስ ናታን እውነት ቻይ ነው። እንደዚህ አይነት ባል ይስጣችሁ። ሌላ ምን አባት ይላሉ? ይሄ ገጸ ባህሪ ነው አደለ? እንደዚህ ትሁት አደለ ጋይስ? በጥፊ መጥተው ሙልጭ አድርጋ ሰድበው የማይሆን አይነት ንግግር ተናግራው ዝም ማለት ምን አይነት ትዕግስት ነው ጋይዘ? ከባድ ትዕግስት ነው። በጣም ስለሚወዳት ይመስለኛል። አብዛኞቻችን እኮ ትዳራችን የሚበተኑ ለምንድነው ታውቃላችሁ? ትዕግስት ስለሌለን ነው። ትዕግስት ደግሞ የማይኖረን ለምንድነው ታውቃላችሁ? ስለማንዋደድ፣ በቃ ስለማንፈላለግ ነው። መጀመሪያም በሆነ ጉዳይ ነው የተገናኘ ነው። ወይ በመኪናዋ ነው፣ ወይ በቤቷ ነው፣ ወይ በውቅና ነው፣ ወይ በሆነ መልክ ነው ምናምን፣ ብቻ የሆነ ታርጌት ያደረገው ነገር የሆነ አንድ ግዑዝ የሆነ ነገር ስላለ ነው። ፍቅር ካለ በመሃላችሁ ያ ነገር እንዲጠፋ ስለማትፈልጉ ትታገሳላችሁ፣ ታልፉታላችሁ። ልክ እንደ ናታንና እንደ ኢፉ ደግሞ በደቂቃ ልዩነት ሰላም ትፈጥራላችሁ ምናምን እና እሱን ነገር ስላሳያችሁኝ ደስ ብሎኛል። እንደው ሚስቶች እንደዚህ አይነት ባል ይስጣችሁ። ሚስቶች ሳይሆን ሴቶች፣ ገና ሚስት አልደረሳችሁም ሴቶች እህቶች። በቃ ሌላውን እንድትሆና ዳጊ አይ ወጠጤ የሚባል ነገር ሰምቻለሁ የሆነ ጊዜ ላይ። ትርጉሙ ምን እንደሆነ በቃ ወጠጤ ማለት እንትን ነው፣ ቲቪተኛ ወይም ደግሞ ምን ብዬ ነው ማስረዳችሁ? ወጠጤ እንዴት ነው ማስረዳችሁ? ብቻ ወጠጤ ሆኗል። ግንፍል ብሏል ጋይስ። እንትን የሆነ ምን ልበላችሁ ጋይስ፣ ሽሮ ስታፈሉ አንዳንዴ ትወፍርና ደቅ ትልና ከውስጡ ትዘላለች። አሁን እሷ ገንፍላ ነው፣ ይሄም ግንፍል አለ ልጁ። ዳጊ ጥሩ ሰውዬ ነበረ፣ ግንፍል አለ። ዳጊ ግን እንደዚህ የሆነበት የራሱ ምክንያት አለው ብዬ አስባለሁ። አንደኛ ብሩን ያስወሰደችው ወይም ደግሞ ብሩን የወሰደችው ገኒ ትመስለኛለች። ከዚህ በፊት አንድ ነገር ተናግሬ ያለሁኝ ለፂ መድኃኒት የገዛበትም ዕዳ ስላለበት ነው ብዬ አንስቻለሁ። እሱ እንዲሁም ደግሞ ሉሊት አስፈራርታ ብሩን ተቀብላለች ብዬ ነው ማስበው። ምክንያቱም ለልጁ ልትገዛ አይደለ የኢፉን ልጅ ወደ ራሷ ልታዞር ስለሆነ ለሴትዮዋ ብር የምትሰጣት ደግሞ የላትም፣ ኬትም አታመጣም ሉሊት። ስለዚህ ይህንን አጋጣሚ ተጠቀመችበት ነው እያልኳቸው ያለሁት። ምክንያቱም እዛ ቤት ያለውን ነገር ስለምታውቅ ብር እንዲያመጣ ኬትም ብሎ እንዲያመጣ አደረገችው ብዬ አስባለሁ። እኔ የእናንተን አረዳድ እንግዲህ ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ግን አበዛውም ደግሞ ከነጋ በኋላ ደግሞ ተመቸኝ አቋሙ፣ በቃ ተመቸኝ። ከነጋ በኋላ ማታ ላይ ናታንን ይፈራዋል መሰለኝ፣ ተቅበዘበዘ። በቃ እንዲህ ያለ ደግሞ እንዴት ነው ናታን እንደዛ ይመታ? ላጥ ነው እንጂ አመታት ላጥ፣ ወይም ደግሞ ባታሳዩት ይሻላል። ከተመታ በኋላ ያለውን ብናይ ይሻላል።
ገብቷቸዋል። እሱን ላለማሳመም ከካሜራ ጋር ሲገባ ያለው ነገር ላጥ ሲያደርገው በስስ እንደሆነ ያስታውቃል። በቃ 1-2 ይሽለጥ አድርገው ምን አባቱ ካልሆነ ብሩን ጨመር አድርጉለት ሪል እንዲመስል ማለት ነው። ወይም ደግሞ እጁ ብቻ እንዲሄዶ ሲያርፍ ያለችዋን ቢያሳዩ የበለጠ የተሻለ ይሆናል ብዬ አስባለሁ። ግን ሙሉን ማሳየታቸው የሆነ ምቱ ኃይለኛ እንዳልሆነ ምናምን አይነት ነገር አይችበታል። እሱ ነገሩ ትንሽ ቅር ብሎኛል። ዳጊ ግን ጠዋት ሲነሳ ሌላ ሰው ሆኗል። እህቱ ስትመጣ ያስተናገደበት መንገድ፣ ጽን የተናገረው መንገድ ምናምን በቃ የሆነ በቃ የራሱን ዓለም የያዘን ይመስሉና ትንሽ ከበድ ብሏል ነገሩ፣ ከበድ ብሏል በዳጊ በኩል። አይ ዳጊ አሁን እኮ ይሄ ሁሉ እንትን ፍራቻ ወይም ደግሞ ይሄ ሁሉ መቀየር ከምን እንደመጣ ታውቃላችሁ? እናቱን እንደዛ ባትናገርበት ዝቅ ባታደርግበት ኑሮ ዳጊ ለእሷ መድኃኒት እስከ መስጠት አይደርስም ነበረ። መድኃኒት መስጠቱ ብቻ ሳይሆን ደግሞ መጥቶ በየዋህነት ለሉሊት ማውራቱ ራሱን በራሱ አጠመደና ሀረግ ሆነ ነገሩ። ሀረግ አይደለ ሀረግ ሆነ በቃ እንደዛና ዳጊ ታሳዝናለች። ግን ደግሞ በአሁኑ ጊዜ እንጃ አላቅልሽም። እስኪ ወደፊት እንግዲህ ምን እንደምታደርጊ እናያለን። እንግዲህ ጽናቱን ይስጥ ከማለት ውጭ ሌላ ምንም ማለት አልችልም። ምክንያቱም ቢኒ መጨረሻ ላይ የሚሸኝ ከሆነ ማለት ያው የሚደይም ከሆነ ችግር የለውም። ነገር ግን ቢኒ የሚቀጥል ከሆነ በህይወት እርግጠኛ ሆኜ የምነግራችሁ ቢኒ ነው የምትመርጠው። በአሁኑ ሁኔታዋ በቃ ምንም የምትደራደሩ ላይ አይመስለኝ። ምክንያቱም ብዙ ነገር ሆናበታለች፣ እስከ ማበድ የደረሰችበት በቃ ብዙ አይነት ህይወት ውስጥ የገባችበት ልጅ ነው እና የመጀመሪያው ነው ከመጣ እኔ እንጃ ወደኋላ ትላለች ብዬ አላስብም። የብሬ ነው የፍቅር ጉዳይ ከባድ ነው እና ማስቲካ ላምጤ ይጎዳል ብዬ ነው ማስበው በዚህ ሁኔታ ውስጥና እስኪ እናንተ ሀሳባችሁን ኮሜንት ላይ አስቀምጦልኝ። እንግዲህ አሁን ከ1-2 ክፍል በኋላ ቢኒ ይመጣል ብዬ ነው ማስበው። ምክንያቱም እቺ ማስቲካ አላምጤና መሀል ያለችዋ ነገር በደንብ ስትጋጋል የዛኔ ከች ሄዳል የሚል አላማ ነው። እንግዲህ እንደዛ ነው ድራማው እየሄደ ያለው። እስኪ እናንተን ሀሳብ ደግሞ ጨምር አድርጉልኝ። በዓል ስለሆነ ብዙ አላዘጋችሁ። ብሉ፣ ጠጡ፣ ፈታ በሉ፣ ሸብረቅ በሉ፣ ደመቅ በሉ፣ አመስግኑ ምናምን ፈታ በሉ። በቃ እንደ ቤታችሁ ኑሩ። ሁሉ ያልፋል። ማያልፍ ምንም የለም። እንደገና ደግሞ እንደኛ በስራ የምታሳልፉ ሰዎች መልካም ስራ ይሆንላችሁ። በተለይ ከሀገር ውጭ ያላችሁ ኢትዮጵያ ውስጥ ሆናችሁ ደግሞ እንደኔ በስራ የምታሳልፉ አንደኞች ናችሁ። ለማንኛውም መልካም ጊዜ ይሆንላችሁ። ፒስ። አታፍሩም ወይ? ህልም ነው አላችሁን? ህልም ነው፣ ያ ሁሉ ህልም ነው። አበባው ተጎዝጉዞ ሰውዬው አምጥቶ ምናምን ህልም ነው። ህልምልን እሺ ነው። መቼም ኮሜንት ነው የቀየራችሁ እንጂ ደራሲው የጻፈው ትክክለኛው ነው። ይህንን ነው ደራሲው የጻፈው፣ ግን ኮሜንት የተጻፈው ወይም ደግሞ ከዚህ በፊት የነበረው ክፍል ላይ የተጻፈው ኮሜንት ነው ድራማውን እንደዚህ አዙሮ እንደዚህ አድርጎ ማለት ነው ህልም ያደረገው። በሰላማችሁ አይደል? ምኑም ህልም አይመስልም። ምኑም ህልም እንዴ! የቱ ጋር ነው ህልም የመሰለው? ልጁ ሳይተኛ እንዴ ጋይስ! ኧረ ወይኔ! እናንተስ ከፋ። ሀረጎች አገኛችሁ፣ ተጫወቱበት። እንዴት ናችሁ? ውድ ሐረግ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬም አብረን ሐረግ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል? እኔ እንጃ ነው ብሎ ከዚህ በኋላ ህልም ነው። የምን እኔ እንጃ ህልም ነው ሊፈጠር የሚችለው። እነግራችኋለሁ ምን አይነት ህልም እንደሚፈጠር። ወይኔ ዘንድሮ ምን ይሻለናል?